ኦርቶዶክሳውያን ለምኖት ቸል ያለ የለም። ግን እኛ እንመነው አምነነው እንለምን። አትጠራጠሩ ኦርቶዶክሳውያን። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በኢየሱስ ክርስቶስ ነውና ይላል። ሳታቋርጡ። ለሚጠራጠር ሰው ከእግዚአብሔር ዘንድ ምን ያገኛል? እየተጠራጠርን ቀርቶብን ይሆን? መጥቶ ተመልሶ ይሆን በጥርጣሬያችን? ልንፈወስ ስንል ሄዶ ይሆን? እግዚአብሔር ሲመጣ አጥቶን ይሆን? ሊሰጠን ሲል እጃችንን አጥፈን ይሆን? ጥርጣሬ ገብቶን ይሆን? ማወላወል ገብቶን ይሆን? ማቆራረጥ የሌለበት ትጋት፣ እያቋረጣችሁ እየጀመራችሁ ተወት እያረጋችሁት ደግሞ እየተመለሳችሁ ሳይሆን የመጀመሪያው እግዚአብሔር እንዲሰማን፣ እግዚአብሔር ጸሎታችንን እንዲቀበለው በግልጽ የተጻፈው የመጽሐፍ ቅዱስ ቃላችን ምን እንደሆነ ታውቃላችሁ? የመጀመሪያው ዋና ነጥባችን ይሄ ነው። ምንድነው እሱ? ማመንታት የሌለበት እምነት፣ ሳታመነቱ ማመን። ማወላወል የሌለበት ጽናት፣ ሳታወላውሉ መጽናት። ደግሞስ ማቆራረጥ የሌለበት ትጋት፣ እያቋረጣችሁ እየጀመራችሁ ተወት እያረጋችሁት ደግሞ እየተመለሳችሁ ሳይሆን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በኢየሱስ ክርስቶስ ነውና ይላል። ሳታቋርጡ ያለ ትጋት። ይሄ ብቻ አይደለም፣ ሁለት ልብ የሌለበት አንድነት። በሁለት ልብ ሳታነክሱ እግዚአብሔርን አምናችሁት ጸልዩ። ይሄ ብቻ አይደለም፣ ጥርጣሬ የሌለበት እርግጠኝነት፣ እግዚአብሔር ያደርግልኛል የሚል ጥርጣሬ እንኳን የሌለበት እምነት ለጸሎታችን በጎ መልስ ይዞ ይመጣል። ማመን፣ እግዚአብሔርን በፍጹም ልብ ማመን፣ ሳትጠራጠሩ ማመን። የእግዚአብሔር ቃል እንዲህ ይላል፣ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። መቀበል ከፈለጋችሁ እመኑት እግዚአብሔርን። አምናችሁ ጸልዩ። እንደዛች ልጅ አታስታውሱም? የሆነ ታሪክ ይነገር ነበር። ዝናብ ጠፋሉ። እግዚአብሔርን ዝናብ ለመጠየቅ ምህላ ለመያዝ ወደ ቤተ ክርስቲያን ሄዱ አሉ። በሙሉ ህዝቡ ሲወጣ አንዲት ብላቴና ጥላ ይዛ ወጣች። ዝናብ ለመፈለግ ይሄድን አንቺ ጥላ ይዘሽ ትወጫለሽ አሏት አሉ። ዝናብ ልንጠይቅ አይደለም? አዎ። ታዲያ ዝናቡ ሲመጣ በምን እንጠለላለን አለቻቸው። አማኝ ማለት እንዲህ ነው። እንጠይቃለን፣ እግዚአብሔር ያደርገዋል። እናስ ጥላ ያስፈልገናል። እውነትም ጸልየው ሲመለሱ ዝናብ መጣ። አብዛኛው እየተደበደበ አጅሪት ተጠልላ ወደ ቤቷ ገባች። ማመን ማለት እንደዚህ ነው። እመኑት እግዚአብሔር። ወገኖቼ ካመንነው ይታመንልናል እግዚአብሔር። እግዚአብሔር የታመነ ነው። ራሳችንን ግን እንጠረጥረዋለን። ከታመን ይታመንልናል፣ ከወላወል ይክደናል እግዚአብሔር። ይሄንን ነው የእግዚአብሔር ቃል እኮ የሚናገረው ወገኖቼ። ቅዱስ ጴጥሮስን አታስታውሱ? በውሃ ላይ እንድራመድ እዘዘኝ ና በለኝ አለው። ና አለው። መጣና መስጠም ጀመረ። ጌታችን በወንጌል ምን ተብሎ ይጻፈው? አንተ እምነት የጎደለ ስለምን ተጠራጠርህ አይደል ያለው። ለሚጠራጠር ሰው ከእግዚአብሔር ዘንድ ምን ያገኛል? እየተጠራጠርን ቀርቶብን ይሆን? መጥቶ ተመልሶ ይሆን በጥርጣሬያችን? ልንፈወስ ስንል ሄዶ ይሆን? እግዚአብሔር ሲመጣ አጥቶን ይሆን? ሊሰጠን ሲል እጃችንን አጥፈን ይሆን? ጥርጣሬ ገብቶን ይሆን? ማወላወል ገብቶን ይሆን? ይሆናል አይሆንም እያልዋልን ይሆን? የእግዚአብሔር ቃል እንዲህ ይላል ወገኖቼ፣ አንተ እምነት የጎደለ ስለምን ተጠራጠርክ? ተጠራጣሪዎች ከሆን ከእግዚአብሔር ዘንድ አንዳች አናገኝም። ኦርቶዶክሳውያን እንዲህ እንደ ቅዱስ ጴጥሮስ በባህሩ ላይ እንደምንራመድ አስበን ሳይሆን እውነት እንነጋገር ከተባለ በአምላካችን እጅ ላይ እንደምንረማመድ ሆነን ካሰብን እንጸናለን። ባህሩ ላይ አይደለም፣ በአምላኬ እጅ ላይ ነው የምራመደው። ምድረ በዳ ሊሆን ይችላል። በምድረ በዳ ውስጥ በእግዚአብሔር እርሾች መካከል ነው የሚሄደው።
ውሃ የሌለበት በረሃ ሊሆን ይችላል። አምላኬ ምንጭ የሚሆንበት ጭንጫ አለው፣ በሱ ውስጥ ነው የሚሄደው ብላችሁ ካመናችሁ እግዚአብሔር ያድናል። ይሄው በቅዱሳት መጻሕፍት በሙሉ የተጻፈው ይሄ አይደለምን? ላስታውሳችሁ እስኪ ከእናንተ አስቀድሞ የነበሩትን እዩ። በእግዚአብሔር አምኖ ያፈረ ማን ነው? አብርሃም ነውን? እርሱንስ በመፍራት መከራውን ታግሶ በመከራ እንደጣለው የቀረ ማን ነው? ኢዮብ ነውን? ለምኖትስ ቸል ያለው ማን ነው ይላል እግዚአብሔር ቃል መጽሐፈ ሲራክ ምዕራፍ 2 ቁጥር 10። ለምኖት ቸል ያለው ከሌለ እኔና እናንተ ብንለምነው እግዚአብሔር ቸል ይለናል። የነሱ አምላክ የኛ አምላክ አይደለም። እኛ በምክባር ደከምን፣ በሃይማኖት እኮ አንድ ነን። ኦርቶዶክሳውያን ለምኖት ቸል ያለ የለም። ግን እኛ እንመነው፣ አምነነው እንለምን። አትጠራጠሩ ኦርቶዶክሳውያን። የእግዚአብሔር ቃል እንዲህ ይላል፣ ከናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተነቃነቀ የባህር ማዕበል ይመስላልና። ሁለት ሐሳብ በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው ይላል። አንዳች አናገኝም። ምን ካልን ከወላወለ ያድነኛል አያድነኝም፣ ይደርስልኛል አይደርስልኝም፣ ያወጣኛል አያወጣኝም። ቢያድነንም ባያድነንም አማኞች ማለት እንደዚህ ናቸው። እግዚአብሔርን እናመልካለን። ሞትም ቢሆን ከሱ ጋር እንሞታለን፣ ሕይወትም ቢሆን ከሱ ጋር ሕይወት ይኖረናል፣ እናገኛለን። ይሄ ነው አለማወላወል ወገኖቼ። እምነት ማለት ይሄ ነው ወገኖቼ። ሁለተኛው አንደኛው በእምነት አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። መቀበል ከፈለጋችሁ እመኑት። አንድ ዝርዝር ጉዳይ ያለው ሰዓት እንዳይወስድብኝ ነው። ሁለተኛ እንደ እግዚአብሔር ፈቃድ ለምኑት። እንደ እግዚአብሔር ፈቃድ እንለምነው። ኦርቶዶክሳውያን የእግዚአብሔር ቃል ግልጽ ነው በዚህ ጉዳይ ላይ የሚናገረው። ምን ይላል? በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። ለዚህ እኮ ነው ፈቃድ ይሁን ወይ ይሁን ፈቃድ ከሚለው ቃል እንደ ፈቃዱ እንለምን። እንደ ፈቃዱ ይኸውላችሁ፣ የምንለምነው እንደሚሰማን ብናውቅ ከእርሱ የለመነው ልመና እንደተቀበል እናውቃለን። መቀበል ከፈለጋችሁ ልመናችሁን እንደ እግዚአብሔር ፈቃድ አቅርቡት። የእግዚአብሔር ፈቃድ ምንድን ነው? የእግዚአብሔር ፈቃድማ የእግዚአብሔር የባህሪው መገለጫ ነው። የእግዚአብሔር ባህሪ የሚገለጥበት አንዱ መንገድ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን የእግዚአብሔር ፈቃድ ምንድን ነው? እግዚአብሔር ቸር ነው፣ የባህሪው መገለጫ። የእግዚአብሔር ባህሪ ምንድን ነው? ቸር ነው። የእግዚአብሔር ባህሪ ምንድን ነው? ደግ ነው። የእግዚአብሔር ባህሪ ምንድን ነው? መሐሪ ነው። ቸርነቱን፣ ምህረቱን፣ ደግነቱን፣ ቅድስናው ይሄ የእግዚአብሔር ፈቃድ ነው ወገኖቼ። ይሄን ፈቃድ እያሰብን ከለመን ነው እንቀበላለን። ምንድነው የእግዚአብሔር ፈቃድ? ኦርቶዶክሳውያን አስቀድማችሁ የእግዚአብሔርን ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል። ጽድቁን የሚሻ መንግስቱን የሚፈልግ ይህ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን ከዚህ ዘለን ሌላውን ብንፈልግ አንቀበልም። ለምን? ፈቃዱን መጀመሪያ ፈቃዱን መፈለግ። ሁለተኛስ ሌላ ፈቃዱ ምንድነው? የእግዚአብሔር ፈቃድ ይህ ነው፣ እርሱም መቀደሳችሁ ነው ይላል። ስለ ቅድስናችን፣ ስለ ጽድቅና ስለ ዘላለማዊ ሕይወታችን፣ ስለ መቀደሳችን ይህ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን ሌላስ ፈቃዱ ምንድነው? ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ነውና ይላል። በሁሉ ማመስገን፣ ሳናቋርጥ መጸለይ ይህ የእግዚአብሔር ፈቃድ ነው። ይህ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን ፈቃዱን ለማወቅ በቅዱሳት መጻሕፍት የተጻፉትን የማይፈቅደውን ነገር መተው ነው። ወደ እግዚአብሔር ፈቃድ የምንደርሰው የማይፈቅደውን ነገር በመተው ነው። ሳንተው እንዴት ይሆናል ወገኖቼ? የእግዚአብሔር ፈቃድ ይውላችሁ፣ ለበሽተኛው የሚጠቅመውን የሚያውቅ ሐኪሙ ነው እንጂ በሽተኛው አይደለም። ስለዚህ ፈቃድህ በእኔ ላይ ምንድነው? አንተ የፈቀድከው በእኔ ሕይወት ውስጥ እንዲሆን እኔም ደግሞ እንድቀበለው እርዳኝ። ፈቃድ ይሁንልኝ። ይሄ ነው እኮ የሚያስፈልገው ወገኖቼ። ፈቃዱን እንዴት ማወቅ እችላለሁ? ኦርቶዶክሳውያን የእግዚአብሔር ፈቃድ በመጻሕፍት ተጽፏል። ምንም የተሰወረ ነገር የለም። ሙሴና ነቢያት አሏቸው፣ እነርሱን ይስሙ። የእግዚአብሔር ጽድቅና ኩነኔ የእግዚአብሔር ፈቃድ ምንድን ነው? በሙሴና በነቢያት መጽሐፍ ይልቁንም ፍጽምት በሆነችው በአዲስ ኪዳን ተገልጧል። እሱን አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋልና የእግዚአብሔር ፈቃድ ምንድን ነው? በመጽሐፍ የተጻፈው ነው። ሌላ ምን አለ? የእግዚአብሔር ፈቃድ ወገኖች እዩ።
ፈቃዱን ለማድረግ የሚጥር ሰው እንዳትረሱ፣ ፈቃዱን ለማድረግ የሚጥር ሰው እግዚአብሔር የበለጠውን ጥበቡንና በሩን ይከፍትለታል። ፈቃዱን ለመፈጸም በጣራችሁ ቁጥር እግዚአብሔር የፈቃዱን በር ክፍት ያደርግላችሁ። እያወቃችሁ ትመጣላችሁ፣ እየተገለጠላችሁ ይመጣል። በፈቃዱ ስትኖሩ፣ ወደ ፍቅሩ ስትመላለሱ የእግዚአብሔር ፍቅር ፈቃዱን እየገለጠላችሁ ይመጣል። ወገኖቼ በትንሹ ስንታመን፣ ላወቅ ነው ለተረዳ ነው የቅዱሳት መጻሕፍት ኃይለ ቃላት ስንታዘዝ፣ ወገኖቼ አክብሮት ሲኖረን በሕይወታችን መተግበር ስንጀምር ሌላውንም በቸርነቱ ይገልጥልናል። እግዚአብሔር እየረዳን ይመጣል። ስለዚህ ወደ ፈቃዱና ወደ ፍቅሩ ደግሞ ወደ መተግበር ስትመጡ ብዥ የሚለው የሰይጣን ውካታ የሚመጣው የሚሄደው የምኞትና የማማለል ዓለም እየተወገደ ይመጣል። ያን ጊዜ እግዚአብሔርን ፈቃድ በግልጽ እያወቃችሁ ትመጣላችሁ። የእግዚአብሔር ፈቃድ በምን ይታወቃል? በቅዱሳት መጻሕፍት ነው። የእግዚአብሔር ፈቃድ በምን ይታወቃል? ከቅዱሳን ሕይወት ተሞክሮ ነው። የእግዚአብሔር ፈቃድ በምን ይመጣል? ከደገኛ ሰዎች ምክር ነው። የእግዚአብሔር ፈቃድ በምን ይታወቃል? እግዚአብሔርን በመውደድ ውስጥ ነው። ወገኖቼ እግዚአብሔርን በጣም እየወደዳችሁት በጣም እያፈቀራችሁ ስትመጡ ፈቃዱ ሁሉ ሕይወታችሁ ይሆናል። እሱ ያልፈቀደውን ነገር አታድርጉ። ፈቃዱ ገንዘባችሁ ይሆናል። ፈቃዱ የሚመራችሁ ይሆናል። ለዚህ ነው ነብዩ ዳዊት አንተ አምላኬ ነህና ፈቃድን ለማድረግ አስተምረኝ፣ ቅዱስ መንፈስን በጽድቅ መንገድ ይምራኝ ይላል። መንፈስ ቅዱስ ይመራችኋል። እግዚአብሔር የጽድቅ መንገድ ያሳያችኋል። ፈቃዱን እጃችሁን እየመራ ያስተምራችኋል። ግን ለፈቃዱ ማዘንበል ግን አለባችሁ። በምን እንጸልይ? እንደ ፈቃዱ በእርሱ ዘንድ ያለን ድፍረት ይህ ነው። እንደ ፈቃዱ ብንለምን ይሰማናል። መቀበል ትፈልጋላችሁ? እንግዲያውስ እንደ እግዚአብሔር ፈቃድ እየኖራችሁ እንደ እግዚአብሔር ፈቃድ እየተመላለሳችሁ ጽድቅንም እያደረጋችሁ ለምኑት። እግዚአብሔር ሲያደርግ ታዩታላችሁ።